ያው እግዚአብሔር አምላክ ጠላት ባንቺ ላይ ያወጀው አዋጅ ሰብሬያለሁ። አሜን። ከፍተኛ የጠላት አዋጅ አያለው ባልታሰበ ሰዓት ሊያስደነግጥሽ አንቺና ያንቺ በሆነው ነገር ላይ ጥፍር አሳድጎ የወጣ የጥልቁ አጀንዳ ነው ማየው። የሰማይ አምላክ ከልጄ ህይወት ላይ መትቻለሁ። አሜን። ዋጋ ሊያስከፍልሽ የወጣውን አደገኛ መትቻለሁ። አሜን። ባንቺና ባንቺ ህይወት ላይ የጠላት አዋጅ አይሰራም። አሜን። እጆቻችሁ ወደ እሷ ዘርጉትና በኢየሱስ ስም በሎት። የጠላት አዋጅ በሎት። ባንቺ ላይ በሎት። አይሰራም በሎት። ተመትቷል በሎት። አንድ ያመነ ጮሆ አሜን በል። ታምናላችሁ? ታምናላችሁ? ጠላት ያዘጋጀው ሁሉ ወደ ጠላት ይመለሳል። አንተና ቤትህ ላይ እልልታ አለ። አረ ያመነ ጮሆ አሜን በል። እግዚአብሔር አዋጁን በአዋጅ ገልብጫል። ይፈልጉሻል፣ አያገኙም። ይነሳሉ፣ ወገባቸው ተወቅቷል። ሊያጠፋሽ የተዘጋጁ የሰፈር ቡዳዎች አሉ፣ መንፈሳቸው ተመቷል። አንድ ገነት የምትባል ምን ነው አንቺ ጋር ምን አልሽ? በተወለድሽበት ሰፈር ነው ማለት ገነት ተብላ የምትጠራ ገነት ተብላ የምትጠራ 1 2 3 4 5 የዛሬ 9 ዓመት ነገር ነው ማየው። አንዳንድ ጊዜ ላንቺ ምልክት ነሽ፣ ድክምክም አድርጎ ያምሻል። ልክ ተራራ ወይ እንደወጣሽው ወይ የሆነ ነገር እንደሸከምሽው ሰውነትሽ ይከብዳል። መንቀሳቀስ ምንም ነገር አንዳንዴ በጣም በኃይል ህይወትሽ ላይ ጫና ይበዛል። ወይ በሽተኛው ሐኪም ቤት አልሄድም ምንድነው ይሄ እስከምትዩ ድረስ በህይወትሽ ላይ ሆነ የሚከብድ ነገሮች አሉ። ያደከመሽ ነበር ናይኔካ አጣልኩ ድጋፍ ጉጆቻችሁ ተደብቆ የቆየ አደገኛ አዋጅ በኢየሱስ ስም ከቤታችሁ ይመታ፣ ከዙሪያችሁ ይመታ። ከኔ ጋር እጅ ከፍ ታደርጋለህ። ላውጅ ያንተ በሆነው ነገር ላይ እጁን የሚዘረጉ ሰዎች አሉ። ሽባ ይሆናል። እሳቲያካ አንተ ላይ በራሴ በሆነው ላይ እጁን የሚዘረጉና የሚዋጉ አሉ። መንፈሳቸው ተመተዋል። እግዚአብሔር አያገኙም። በአንተ ላይ የምነሳው ሁሉ መትቻለሁ። እግዚአብሔር ምስክሬ ነው። ትልቅ ጥያቄ በውስጥ አለ፣ ያልተመለሰ አለ። ይሄ ነብይ መናገር አለብኝ፣ መስማት ፈልጋለሁ ያልከ እግዚአብሔር ጋር እየተከራከርክ ነበር። አዎ ፋሚሊ ውስጥ ከኋላ ሁለት ሚስት ያገባ ሰው አለ። ምን አልከው? የት ነው ያለው? ሙያሌ ነው ያለው። ከዚህ በፊት ከሱ ጋር የሆነ የተፈጠረ ነገር ምንድን ነው? ምን አልከኝ? የሆነ ችግር አለ የምታውቀው? ምን ነው? እዚህ የሚያውቅ ሰው አለ? እንደጋ አይ የለም። አይ ትፈራለህ? እንዳትፈራ። አልፈራም። አትፈራ። አልፈራም። አልፈራም። ታሪያ ሰባት ሰው አያለ ምንድን ነው የምታውቀው? ሰባት ሰው ከኔ በኋላ 5 ልጆች አሉ። ባለቤቴ 6 እና 7 ነው። አንቺ ሐኪም ቤት ታውቂያለሽ? የተሸጣል የዚህ ቸርች አባል ነሽ? ያው ይሄ ማቃል ሐምሌ 30 ላይ እቺ ትሞታለች። እግዚአብሔር ምስክር ነው። ወይ መጽሐፍ ቅዱስ አንስቼ 3720 ብር ከመቃብር አፈር ጋር ፋንች ተደርጎ ምንም በሌለበት ቦታ ላይ የእርግማን ቃል የዘራና የጥንቆላ አሰራር የሰራ በህይወቷ ላይ የተናደደ ባይዘው ይሄ እንዲሆን ዋና ታኮ የሆነ ወይም ዋና የሆነው አንድ ወንድ ሰው ነው ማየው። እግዚአብሔር አምላክ ባንቺና በህይወትሽ ላይ የታወጀውን አደገኛ ሞት መትቻለሁ። ብዙ ክብር ስለሚጠብቅሽ ጠላት ሊያጠፋሽ የምታየው ህልም አንዳንድ ጊዜ ለሰው ለመናገር የሚከብድ ነው። ከኔ ጋር ነሽ? ይከብዳል። የምታየው ጸልይሽ ነው የምትተየው፣ ግን የሞተ ሰው አንዳንድ ያሰቃይሻል። በጣም ይገርማል። ሰው ጸልዮ በሰላም ይተኛል። አንቺ ጋር ግን
የተኛ ሰው አጥገብ ያለው ሰው ሳይሆን የሚታየው የሞተ ሰው ነው። ልጅ ያስጨንቅሻል። አንዳንዴ እኔ ሊሞት ነው ወይ ምንድነው ይሄ በኔ ህይወት ላይ ለምን የሞተ ሰው ይመጣል እስከምትዩ ድረስ እንቅልፍን ከልክሎ የሚያሰቃይ የሞት መንፈስ ነው። ጆቻችሁ ከፍ አድርጉ። ይኸውልህ ያስደግሙ እንጂ እኔ ዛሬ አደገኛ ቃል አውጥቼ ወርዳለሁ። አሁን ማለት ነው። እጅን ከፍ አድርገው። በልጆችና ባንተ ላይ የትኛው ዓመታት ይሁን የቆጠረ ከዚህ ስትወጣ በኢየሱስም ዱቄት ይሆናል። ዙሪያችሁ ለቆ ይሄዳል። ወን ይላል ነካርገና አያገኝም በለው። ተመቷል በለው። ታምናለህ ወይ? ሁለት እጅ ከፍ አድርገው። የታወጀ አዋጁ ተገለበጠ። ስትበሪ አያለ አሜን። በኢየሱስ መንገድሽ ተከፍቶ አሜን። አቅጣጫው ሲቀየርልሻል አሜን። በጌታ ስም ግን ካንቺ ጸጉርሽ ወስዳ ያስደገመች አንድ ሴት አለች። ምልክት እንደሆነሽ ጸጉርሽ አንዳንድ ጊዜ ይነቃል። ሚታይ ምን አለሽ? ለጸጉር ይሄ ነው ትልቁ ችግር። የጭንቅላት ካንሰር ባንቺ ላይ እንዲያርፍ ከጎሮሮ ወደ ላይ ታማሚ እንድትሆን እቺ ሴት በሕክምና ውጭ ሀገር ለምና እስከምትሄድ ድረስ ላዋ ላይ ጸጉሯ ላይ ወስታ ያሰራች እኔ ከጠራው አደጋኛ ናይ በዶራሽ ሊጥራስ አዲያ ከሙንሳ እጅ ከፋርገው በእናት እጅ ከፋርገው አዳዳ ጋሼ ሰላም እኮ ነው። በቃ አትፍራ። ለቀቅ የሚል ነገር አለ። ያው ፈርመ የምትቀበለው ነገር አለ። ታይ አትጥቅስ ናይ ምርጥ ጓደኛ ናት። ስሟን አትጥም። በጌታ ስም ምርጥ ጓደኛ ናት። ትተዋቃለች ካንቺ ቀርባለች። የሆነ ሰዓት ደግሞ ወዳለች ትመጣለች። ግን በጣም በስነት ካንቺ በጣም የልብሽን ታወሪያለሽ። እሷን ልቧን ታወሪያለሽ። በጣም እሺ። ጸጉርሽን ነክታ አታውቅም እሷ? ጸጉርሽ እንዴት ነው በየቀኑ ነው እንደሚያድገው እያለች ነው እንደዚህ የምትይዝ። ምን አለች? በየቀኑ ነው እንደሚያድግ። አዎ በየቀኑ ያድጋል። አንተ እቺን ከፍ አድርገው። ሙቀት ራሱ መገለጡን እያጠፋ ነው። ከሰዓት ልቀጥል። ከፍ አድርገው እጅህን። በየቀኑ ነው እንደሚያድገው እያለ አንተን ነካክቶ የአንተ ጉዳይ የቆለፈ የሰፈርና የቤት ቡዳዎች ውጣ ይላል። መንፈሳችሁ ይመታ፣ ወራ ይመታ። አጣለው ሰው ነካክና አይሰራህም በኢየሱስ ስም አንተ ላይ በላ አይሰራህም በላ። ከምንም በላይ ትልቁ ጥያቄ አንዳንድ ጊዜ እንደ ራስ ምታት ነው የሚያደርግልሽ። አንዴ ወደዚህ አንዴ ወደዛ እንደዚህ ሰው አሞ ያውቃል እንደ እየጠየቃቸው እንኳን አውቃለሁ። ሰዎችን ጠይቀቻለሁ። አዎ የሚያደርግሽ ነገር አታውቂም። ሁለት አይኖችሽ በትክክል አያይም። ራስ ምታት አይነት ነው የሚያደርግልሽ። በዛ ሰዓት የሚሰማው ስሜት በጣም ከፍተኛ ነው። ብገርምሽ እኮ እሷ በዚህ ካንሰር ወይ በዚህ በሽታ ላይ ስትወርቃት ካናዳ ትገቢያለሽ የሚለው እዚህ ጥቁር ውሃ ላይ ያለውን ጥንቆላ ሰምታ አሰርታለች። ሰሞኑ አንድ በረከት ለሷ ሰጣለሁ። ስሟን አትጥሪ። በደንብ ስሙ። እጅ ከፍ አድርጉ። ይኸውልህ አንድ በረከት ሰጠዋት። አትሙት አትኑራት፣ ግን እግዚአብሔር እንዲህ ያደርጋታል። ቦታ ነገለ ነው ኩሻቶ ቦታ አካ ብድጋርዶች ያው አሰርቶ በሁለት እግር በሰላም አይሄድም። የቤቱን የውጩ ይሁን እግዚአብሔር እንዲህ ያደርጋል። ወለታለ ብድጋርዶ ያስጨነቀ ሁሉ ይመጣ፣ ያስደገመ ሁሉ ይመጣ። የቤታችሁ ጠላት ይመታ፣ ተጋቡ ይመታ፣ ማተተኛው ይመታ። ጩና አይሆንም በላ ልበልና አመንበት ውሰደው። የመጨረሻ ከምርኮ የሆነ ነገር አይመጥንሽም፣ ተከፍቶልሻል። እግዚአብሔር እውነተኛ ፍርድ ፈርድልሻለሁ። ብዙ ያንቺ ነው። እኔ የምሰጥሽ ሽልማት አለ። ይሄ የምሰጠው ሶፍት ነው፣ ግን ፓስፖርት ይሆናል። ነገር በእጄን ያለው እየጨረስኩ ነው። ምኑን? እስከ መስከረም ድረስ ልበር ሳይሆን አይቀርም ብዬ እየጠበቅኩ ነው። እስከ መስከረም እስከ ምን ትሰሪያለሽ? ምን ትሰሪያለሽ? ቶሎ ብለህ እንጂ ቶሎ እንጂ እንጂ ኮኮኮ እንጂ ቶሎ
የሞት መንፈስ ተጋበደ እንደዛ ሰው ሲሄድ ጭንቅላቱ እንደምታጠብቁ እንጂ ቆሞ ፊት ተሽምፖ ነው ወጥቄ ተነስቼ ነው ሊስነ ተቀበልኩ ታና ሙሉ መንፈስ ሲወርቅ ሄደ ሲነሳ ፑርቻ አረቻ ፑርቻ ጎል ላለው ሰው ጋር ግን ወጥቄ ስትነሳ በል መከራ አይታይም በል ፑርቻ አረቻ ነው የምትለው ወጥቆ ይነሱ እግዚአብሔር ይመስገን ኦምና ወይ ነኮበስ ወይ አንተ ጋር ነው የሄደው አዳብለቁ ሞት ነው ከሷ ላይ ማባረው እቺ ሴት በዚህ 30 ሟች ናት የሰማይ አምላክ እግዚአብሔር እድሜ ባለጠጋ ትሆናለች የተናደደ ጠላት አለ አናቱ ተመቷል በዚህ ጉባኤ ፊት ምስክርነት እንዲሆንልሽ ከገጠር ተደውሎ ሰው ሞቷል ስትሰሚያለሽ ባንቺ ላይ የተደገመ ድግምትና ደጋሚው ሁለቱ አንድ ላይ ይሞታል ስትጂ አትጂ ወይ መት ከፈለግሽ ደግሞ በዱቤ በኦህም ስጋ በልተሽ እጅሽ ነው ተጠብቃት ከኋላ ቆይ ምን እንደሆነሽ ነው የምትፈልጊው ሐምሌ 30 እስከሚያልቅ ምን እንደሆነሽ ነው የምትፈልጊው አዎ ምስጋና ሰምተሃል ምስጋና ባለቤትሽ ተሳክቷል ሁለት እጅ ከፍ አድርገው እንዲህ በለው በኢየሱስ ስም በለው ከዛሬ ጀምሮ በለው ማመድ ተብሎ የምጠራ ስም ጋር ምንድነው የሚያገናኝ ማመድ እሱ ነው የት ነው ያለው ወያኔ ነው እሺ ላንተ ግን የት ነው አንተ መኖር የምትኖረው እኔ የምኖረው ለረጅም ዓመት ጅቡቲ ነው ጅቡቲ እሺ አሁን የምትኖረው የት ነው አሁን በዚህ ሰዓት በዚህ ሰዓት ጅቡቲ ነው የምኖረው ግን ቅድም መልዕክቱ እንደተላለፈው ደግሞ ያ ታላቅ ወንድም ነገር ትንሽ ፋይቲንግ ችግር አለ አሁንም አለ ፋይቲንግ አለ ሜዳ አልገባችሁ እስካሁን ዋ አልተባላችሁም ብሎ በመንፈስ ነው ሙከራ ላይ ነው እሺ አስተካክዬ የሆነ ነገር ልሰጥ ነው አሜን ብድግ አድርገው እጅ ያንተ ሞትና ሞት ብቻ የሚጠብቅ ጥሩ ነገር ካንተ መስማት ወይ ያንተ ጥሩ ነገር መስማት የማይፈልግ ያንተ ጠላት ውጭ ብቻ ሳይሆን ቤት ጭምር ኖራል እንጂ ተወልዳል እንጂ አልተወለድም በሱ እንደ ዮሴፍ የውጭ ሰው ሳይሆን የውስጥ ሰዎች እየገፉ ነው የተጣመምብ ነገር ከሞትኩም ሞት አለው ብለ የተለየክ ሰው የወጣ ሰው ጥርቅ አድርገህ የወጣ ሰው የእናንተ ጥቅምንም አልፈልግም ብሞትም አትጠይቁም ጥርቅ አድርገህ የወጣ ሰው እግዚአብሔር ባያስብልኝ ኑሮ በጣም የመጨረሻ ተንከራታችና ሟች ነበርክ እግዚአብሔር ምረጡና እግዚአብሔር እጅ ባንተ ላይ ሆኖ እንጂ ዛሬ አንድ አዋጅ አለ ያንተ ጉዳይ ቆልፎ ያዘ ማንኛው እጁን በኢየሱስ ስም እንደ ፍርፍር ይሆናል እንደ ፍርፍር ይሆናል አስገርማለሁ አስደንቃለሁ በጀርባይ ላይ የተሰራ ድግምቱ አይሰራም በገንዘብ ላይ አሰሩ በትዳር ላይ አሰሩ በማይሰሩበት መንገድ የለም ሁሉ እምቢ ስላለ አሁን ቀኝ እግር ላይ የተሰራ ድግምት ነው ማለት እግሬ ሽባ እንዲሆን ከወበታች እንዳይሰራብኝ ተንከራታች እንድትሆን ያለው ነገር ሁሉ ላይ ታውጆ እምቢ ስላል በጤናዬ ላይ አሁን የታወጀ አደገኛ አዋጅ አለ የሰማይ አምላክ እግዚአብሔር ጅቡቲም ላንተ አይሆንም በሚያስደንቅ ሁኔታ ባልታሰበ ሰዓት ከኢትዮጵያ ውጪ እንደገና አወጣል አሜን ለቀ የምትሄደው ነገር አለ እግዚአብሔር አምላክ የጠላትን አጀንዳ ካንተና ከህይወቱ ላይ መተቻል ጆቻችሁ ወደሱ ዘርጉትና በኢየሱስ ስም በሎተ ከዛሬ ጀምሮ በሎተ አንተ ህይወቱ ላይ በሎተ አዲስ ነገር በሎተ ይሆናል በሎተ ያመነ ጮሆ አሜን ይበል ለሱ ብቻ አይደለም ለእናንተ ማውጃለሁ ከዚህ ደቂቃ ጀምሮ የተዘጉ በሮች ይከፈታሉ የሄደ ምርኮ ይመለሳል